ሸቱ አፈቀላጤ ነው በጣም ከሚገርመ እኛኛ ሲመጣ ጎንበስ ይያለ እሻባስ በጣም ለስላሳ እንደበስ ነው ያለው እኛን አላቆየንም በደቂቃ ነው ያሳመነ እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምን እንዴት ነው የክርስትና እንደው ሽታው እንኳን አይጠፋብን ወገኖቼ እንዴት ነው ሽታው ይጠፋ እሱ ብቻ አይደለም ለሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ባካችሁ ይሄንን አበባ አንድ በሉት እኛ ለሽምግልና አይሆንም ሽምግልና ራሱ መሄድ የለበትም እያለን እናንተ ይዛችሁ ለቤተ ክርስቲያን ደግሞ አሁን መስጠት ጀመራችሁ ሰላም ጤና ይስጥልኝ እንዴት አላችሁ እግዚአብሔር የተመሰገነ ይሁን በወቅታዊና በአዳዲስ ቪዲዮዎች ተመልሼ መጥቻለሁ ዛሬ እንግዲህ ዕለተ ሰንበት ሰኔ 21 የእመቤታችን የቅድስት ድንግል ማርያም በዓል ቤተክርስቲያኗ የታነጸበት በዓል ይከበራል እንኳን አደረሰን አደረሳችሁ ስለዚህ ነገር ማስቀኛችሁ ይሆናል በተለይ በቂልጦ ማርያም ምን ተካሄደ የሚለውን እንመለከታለን በጣም በሚገርምና በሚያሳዝን ሁኔታ እንግዲህ በዋልድባ የሚገኙ አባቶቻችን እሸቱን ሲያወግዙት እሸቱን ሲረግሙት እየሰማን ነውና እንደው በገዳም አባቶች ይሄ ነገር እንዴት ነው ወዴትስ እየሄድን ነው የሚሉ ነገሮችን አንዳንድ እናነሳለን እንጦጦ ኪዳነ ምህረት እንግዲህ አንድ ትልቅ አበባ ይሄ እንደምትመለከቱት ሄዷልና ብዙዎች በዚህ ላይ ሐሳቦችን እያነሱ ነው ይሄስ ምንድነው የሚለውን ምንመለከት ይሆናል ሰሞኑን እንግዲህ ከዚህ ከመነኮሳት ጋር ተያይዞ የሚነሱ ነገሮች አሉ እነዚህና ሌሎች ሰፋ ያሉ ሐሳቦችን እንመለከታለን እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ ሰሞኑን ስለጠፋው ላይክ እና ሼር ማድረጋችሁን አትጀምሩ እስቲ ከቂልጦ ማርያም እንጀምር ውድ ኦርቶዶክሳውያን አሁን የምንገኘው በድል ከተማችን በቂልጦ ማርያም ነው ይሄው ከ8 መኪና በላይ ቂልጦ ማርያም ገዝተው የደረሰው የተዋህዶ ማዕበል ይህን ይመስላል እንኳን አደረሳችሁ እንኳን አደረሳችሁ መልካም በዓል ይሁንላችሁ ማርያም የድል ከተማችን በማተኛችን ቂልጦ ማርያም የድል ከተማችን በማተኛችን ቂልጦ ማርያም የድል ከተማችን በማተኛችን ቂልጦ ማርያም የድል ከተማችን በማተኛችን የድል ከተማችን በማተኛችን የድል ከተማችን በማተኛችን እንዳትፈራ ሰልፍ እንዳትፈራ እንዳትፈራ ማተብን አደራ እንዳትፈራ የጠንቂርቆስ አምላክ እንዳትፈራ አለገኝ ፈራ እንዳትፈራ የጊዮርጊስ አምላክ እንዳትፈራ አለገኛ ጋራ እንዳትፈራ የቂልጦ ማርያም እንዳትፈራ አለች ከኛ ጋራ እንዳትፈራ ማይሰብከን አደራ እንዳትፈራ ተዋሕዶን አደራ ተገደሉ በግፍ ተገደሉ ማይተብ ስላሰሩ ተገደሉ ተዋሕዶን ስላሉ ተገደሉ ማርያምን ስላሉ በግፍ ታረዱ በመቅደሱ በየዓመቱ በሰኔ 21 ቀን የምናከብረው በዓል የህንጸተ ቤተክርስቲያን በዓል
በቅድስተ ቅዱሳን በድንግል ማርያም ስም የመጀመሪያው ሕንፃ ቤተ መቅደስ በቅዳሴ ቤቱ የከበረበት ነው። ቤተ መቅደሱ ተሰርቶ ያለቀው ሰኔ 20 ቀን ነው። በሰኔ 20 ቡራኬ ተደረገ። በሰኔ 21 ቀን ቤተ መቅደሱ በቅዳሴ ከበረ። ሰማያውያን፣ ብርሃናውያን፣ እሳታውያን ቅዱሳን መላእክት ከምድራውያን ከቅዱሳን ሐዋርያት ጋራ ከጻድቃን ጋራ ከክርስቲያኖቹ ከምእመናንና ከምእመናት ጋራ አንድ ላይ ሆነው የእግዚአብሔርን ቤት ቅዳሴ በደስታ አደረጉ ነው የሚለው መጽሐፈ ዕዝራ ምዕራፍ 6 ቁጥር 16 ላይ የእግዚአብሔርን ቤት ቅዳሴ በደስታ አደረጉ ተብሎ ተጽፏል። ደስ ብሏቸው እግዚአብሔርን እያመሰገኑ ቤቱን አከበሩ። 9 ወር ከ5 ቀን እሳተ መለኮትን በማህፀኗ ተሸክማ ወልዳ ለሰጠችን ለአማናዊቷ መቅደስ ለቅድስተ ቅዱሳን ለድንግል ማርያም ለስሟ መታሰቢያ የሚሆን ቤተ መቅደስ ታንጾላት በቅዳሴ ቤቱ የከበረበት ነው። አሁን አንዳንድ ሰዎች ይከብዳቸዋል። ግን ወገኖች በስሟ ሕንፃ ቤተ መቅደስ በሰው እጅ መሰራት ብቻ እኮ አይደለም እንዴ፣ ራሱ እኮ መቅደስ አድርጓታል እኮ ማደሪያው እኮ አድርጓታል። ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ ከሷ ተወልዶ ተገልጦ የለ እንዴ? እናቱ ለሆነች እግዚአብሔር ወልድን ወልዳ ለሰጠች ለአምላክ እናት በስሟ ቤተ መቅደስ ቢታነጽ ምንድን ነው የሚከብደው? ቤተ መቅደስ በስሟ መሰየሙ ነው ወይስ የአምላክ እናት መሆኗ ነው የሚበልጠው? የበለጠውን እኮ ክብር ሰጥቷታል። ያልታደሉ ሰዎች ግን እንዴት በስሟ ቤተ መቅደስ ይታነጻል ይላሉ፣ ይሰየማል ይላሉ። ንገሯቸው፣ ወንጌል ነው፣ አትፈሩ። ካንቺ የሚወለደው በሉ ቅዱሱ የእግዚአብሔር ልጅ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ከሷ የተወለደው ወልደ እግዚአብሔር ሕያው ወልደ ማርያም ስግው የተባለ ወልደ አብ ወልደ ማርያም ወልደ ዋሂድ በተዋሂዶ የከበረ ስግው ቃል ሰው የሆነ አምላክ ነው። ስለዚህ ለአማናዊቱ መቅደስ ለቅድስተ ቅዱሳን ለድንግል ማርያም በስሟ ሕንፃ ቤተ መቅደስ እንዲታነጽላት ፈቀደ። እንደተከታተላችሁት ነው እንግዲህ እናታችን የቅድስት ድንግል ማርያም በረከቷ ይድረሰን። መምህር ዘላለም ወንድሙንም ሰምታችሁታል። እንግዲህ እግዚአብሔር አምላክ ነፍሱን ይማር። እንግዲህ በሕይወተ ሥጋ እያለ በየአውደ ምሕረቱ ያስተምር የነበረውን ነው የዕለቱን ትንሽ ቀንጨብ አድርጌ ያሳዩአችሁ። ወደኋላ ብዙ በስፋት የምንመለከታቸው ነገር ይሆናል። እንግዲህ ሁላችንም የእናታችን የቅድስት ድንግል ማርያም ልጆች ነን። የእመቤታችን ቤተክርስቲያን የታነጸበት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስፋት በጣም እየተከበረ ይገኛል። በርካታ ምዕመናን በተገኙበት በተለይ ደግሞ በዚህ በቂልጧ ማርያም ብዙ መከራ ብዙ አደጋ ቤተክርስቲያኒቷ ሲደርስባት እንደነበር ይታወሳል። ቤተክርስቲያኒቷንም የከበቧት ሌሎች አማኞች በመሆኗ ብዙ ፈተና ይደርሳል። በርካታ መኪና ከዚህ ከአዲስ አበባ ሄዶ ምዕመናኑ ደስ በሚል ሁኔታ አክብረዋል። በሰላም ደግሞ ወደ በዓታቸው እግዚአብሔር አምላክ ይመልስልን። ከዚህ ጋር ተያይዞ እንደ ውስጥ ይህን አበባ ተመልከቱና በዚህ ላይ የተሰጡትን ሐሳቦች እንመልከት። ይህንን አበባ ኪዳነ ምሕረት እንደማትቀበላችሁ ስነግራችሁ ምን ይሰማችኋል? ይኸውላችሁ ልንገራችሁ። ሰሞኑን እንግዲህ የመጣ ነገር አለ በሽምግልና ላይ እንደነዚህ አይነት ውድ አበቦችን ይዘው መሄድ ማለት ነው። ታዲያ እነዚህ አበቦች ምንም ጥቅም የሌላቸው ነገ ላይ የሚደርቁ ናቸው። ለእነዚህ ሁሉ አበቦች ለምን ይህን ሁሉ ብር ይወጣል ስንል ነበር። አሁን ደግሞ እንደምትመለከቱት እንግዲህ ደግሞ በእንጦጦ ኪዳነ ምሕረት ብዙ አበቦች እየሄዱ ይገኛሉ። ከነዛ መካከል ደግሞ ይሄ ሰሞኑን አንድ ሰው እንግዲህ ይዞት የሄደው አበባ መነጋገሪያ ሆኗል። እውነት ለመናገር ኪዳነ ምሕረት ይህንን አበባ ትቀበላቸዋለች ወይ ነው ዋናው ጥያቄ። ምክንያቱም ከዛ ከቤተክርስቲያኑ በር ላይ እርቧቸው ልጅ ይዘው ወይም ደግሞ ትላልቅ ሰዎች ሆነው ተቸግረው ያሉ በጣም ብዙ ሰዎች እያሉ ለእነሱ 10 ብር መስጠት ይቀላል ወይስ ደግሞ ይህንን አበባ በሺና በስንት ብር አውጥቶ ይዞ መሄድ?
ስለዚህ ኪዳነ ምህረት ትቀበላችኋለች ሆነ ለመናገር እናንተ ራሱ ስታስቡት ነው አይደለም። እሷ የምትፈልገው የተቸገሩ ሰዎችን እንዲረዱላት ነው። እግዚአብሔር የሚፈልገው እንደነዚህ አይነት አበቦችን ይዛችሁ ሄዳችሁ በማግስቱ ደርቀው ከዛ ለቆሻሻ የሚያነሱት ለነሱ የሚጣል አበባ አይደለም የሱ ጉዳዩ በራሱ አምሳል የተፈጠሩ ሆኖ ጎዳና የወደቁትን እንድትረዱ ነው። ስለዚህ ቤተሰቦች ይህንን ለመልካም እንዳደረጋችሁት ይገባኛል። ነገር ግን ዋጋ እስካላስገኘላችሁ ድረስ ደግሞ ድካም ነው። ስለዚህ ይህን ሁሉ አበባ ከምገዙበት ይልቅ ብሩን ይዛችሁ ጎዳና የወደቁትን ቤተክርስቲያን በር ላይ ያሉ የተቸገሩ ሰዎችን ያንን ገንዘብ ብትሰጧቸው እመኑኝ ዋጋችሁ ከፍ ይላል። ከዛ ውጭ ግን እንደዚህ አይነት ነገር የሚደርቅ አበባ እመኑኝ ለእናንተ ምንም የሚያመጣው በረከት የለም። ባካችሁ ይሄንን አበባ አንድ በሉት። እኛ ለሽምግልና አይሆንም፣ ሽምግልና ራሱ መሄድ የለበትም እያለን እናንተ ይዛችሁ ለቤተ ክርስቲያን ደግሞ አሁን መስጠት ጀመራችሁ። በእርግጥ ለቤተ ክርስቲያን እኔ ችግር የለብኝም በበኩሌ፣ ግን የሚጦልግ አበባ የሚረግፍ አበባ እንደው ለቅድስት ኪዳነ ምህረት ምን ያረግላታል? ምንም ነገር እኮ አያረግላትም ለቤተ ክርስቲያኒቷ አይደለም። በበሩ ላይ ያሉ ፀሐይና ብርድ የሚፈራረቅባቸው ሰዎች አሉ። ብሩን ለነሱ መስጠት አይሻልም ወይ? ይሄንን የሚጦልግ የሚረግፍ አበባ ይዛችሁ ከምትሄዱ በበሩ ላይ ማየት የማይችሉ ሰዎች የሉም ወይ? ነዳያን የሉም ወይ? ለምንድን ነው ለነሱ ማሰጡት? በቃ ውጪ የታየ ነገር ሁሉ ተወስዶ ለቤተ ክርስቲያን መሞከር አለበት? ኧረ እባካችሁ አይደረግም። ኧረ እባካችሁ ተው። ኧረ ተው፣ አታስቀጽፉን። ተው፣ ዘንድሮ ተው። እንደተመለከታችሁት ነው ሰው መቼም የልቡ ሲደርስ ምኞቱ ሲደርስ መሻቱ ሲፈጸምለት ለእግዚአብሔር ለመቤታችን ለክብራ መገለጫ ይሆን የደስታውን የፍቅሩን ያደርጋል። በተለይ በቤተ ክርስቲያናችን ስርዓት ያላቸው የአገልግሎት ንዋየ ቅድሳት አሉ እንድንሰጥ እንድናስገባ የተፈቀዱ። ለምሳሌ ጧፍ አለ፣ ሻማ አለ፣ ዕጣን አለ፣ ዘቢብ አለ፣ መገበሪያ አለ፣ የቤተ ክርስቲያን አልባሳት አለ። እነዚህ ለቤተ ክርስቲያን እንድንሰጥ እንድናስገባ ታዘናል። ለቤተ እግዚአብሔር ለአገልግሎቱ ስለሚውል ማለት ነው። አሁን ይሄን አበባ ለምን ገባ የሚል አይደለም። መልካም ነው፣ ደስ ይላል። ለመቤታችን ባይዘው ምንም ብናደርግ ያንስባታል እንጂ ይበዛባታል እያልን አይደለም። በደንብ እንድታስተውሉት የምፈልገው በስቶባታል እያልን አይደለም። ግን እንደው እንዲህ አይነት አበቦችን ይሄን የሚያክል ይዘን ከምንሄድ በስሟ ዝክር ብናደርግበት፣ በስሟ ለነዳያን ብናደርግ፣ እንደው ጧፉን ዘቢቡን ደግሞ ብናደርግ፣ ይሄን ያህል ትልቅ ከማድረግ በመጠኑ አበባ ማስገብቶ በቀሩ ገንዘቦች ይሄን ብናደርግም ይቻላል። ይሄ ግን ኃጢአት ነው እያልኩ አይደለም። ግን ሞር ያኛው ይበልጣል። አሁን አንዳንድ ሰዎች ምን ማንሳት ጀምረዋል? ይጣውልጎ ይጣል የለ ወይ ከሚለው ጋር ሲነሳ እንዴ ጧፍስ በርቶ ያልቅ የለ ወይ ሻማስ በርቶ ያልቅ የለ ወይ የሚሉ ነገሮች እየተነሱ ይገኛሉ ማለት ነው። ይሄ ደግሞ በጣም ፍጹም የሆነ ስህተት ነው። በእንዲህ አይነት ሁኔታ ይሄንን መመልከት ያለብን አይመስልኝም። ይሄንን በዚህ ሁኔታ መመልከት የለብንም። እነዛ ለአገልግሎት የሚውሉ ስለሆኑ በዛ ምክንያት ነው ይሄ እየተፈጸመ ያለውና ስህተት አለው እያልኩ አይደለም። ግን በዚህ መንገድ ብናደርጋቸው የተሻለ ነው ብዬ አስባለሁ። እናንተ በዚህ ላይ ሐሳባችሁን ስጡ እስቲ ቀጥለን በዋልድባ ገዳም አባቶቻችን ያነሱት በተለይ ከእሸቱ ጋር ያለውን ያነሱትን እንመልከት። ለእሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልድባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ምን ነው? ምን አገኘህ ልጃችን? እግዚአብሔር አምላክ ፈቅዶ እመቤታችን ወዳህ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር። በረከት ልትቀበል ቦታው ልትጎበኝ ከአበው አባቶች ልትባረክ የእነ አቡነ ሳሙኤል የእነ አቡነ ተስፋ ሐዋርያት የእነ አቡነ ሚናስ የእነ አቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልድባን አቃለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳ ክብር አልሰጠኸውም። ከጽሞናው ቦታ ከስውራኑ ከውግዘቱ ስፍራ ካልተፈቀደው ቤተ መቅደስ ሴት አሯሯጥክበት። አበው አባቶችን አሳዘንካቸው። መናንያን አርድእቶችን አሸማቀቅከን። የተስፋዋን ምድር ገዳማዋን ቅድስትን የመናፍቃን መሳለቂያ አደረካት። አስቀምጠን ቁጭ አድርገን ፊት ለፊት እየተያየን ስለ ቦታው ታላቅነትና ክብር እንዳልነገርን ሁሉ አንተ ግን እንደምንም ሳትቆጥረን ታሪካችንን ከቆሻሻ ውስጥ ቀበርከው። ይህች 12 ዓመት ሴት መነኩሴ እያልክ ያልመነኮሰችውን ገና ባመክሮ ያለች ለዛውም የአበው አባቶችን ውግዘት ጥሳ ዋልድባን ያክል ትልቅ የቅድስና ቦታ በድፍረት ኃጢአት የኔ ነው የምትል ሴት ያሯሯጥክበት የቅድስና ቦታ ተራ የድራማ መስሪያ ሜዳ አልነበረም። የተባረከው የቅድስና ቦታ ዋልድባ ነው እንጂ ስለ ዋልድባ ታሪክ ስንነግርህ፣ ስለ ቃል ኪዳኑ ስፍራ ስናብራራለህ፣ ስለ እውነታው ስናወራህ አንገትህን ስትነቀንቅ የነበረው ለካ ከአንገት በላይ እንዲሉ ከአንገት በላይ ነበር።
በዓለም ላይ ያለውን ስርዓት ይዘህ መጥተህ ሴቶች ከወንዶች በምን ያንሳሉ እኩል ናቸው የሚለውን ዓለማዊ አጀንዳ ቀርጸህ አምጥተህ አበው ካልፈቀዱት ቦታ ከተቀደሰው ክልል ሴቶችን አሻግረህ እነርሱን ማስወግዛ ወደ ቤትህ ተመለስክ። አፈር መስለን አፈር ግጠን መሬት ነክተን ዕለተ ሞታችን ከምንጠባበቅበት የአባቶቻችን አጽም ከምንጠብቅበት እግዚአብሔር አምላክ ዓለም ሰውሮ ያስቀመጠውን ቦታ ሳንጠራ ሳንጽፍልህ አንዲት ለዋልባ ጥፋት ዲያብሎስ ያዘጋጃት ሴት ጎትታ አምጥታ ይሄው የቅዱሱ ቦታ ታሪክ ጥቁር ጥላሸት ቀባው። ዋልባ የሴቶች ገዳም ብለህ በምስኪን ኦርቶዶክሳውያን አእምሮ ውስጥ ቀረጽከው። ዋልባን ነገስታት አልደፈሩትም ነበር፣ ጳጳሳት አልተቃወሙትም ነበር። ሁሉም የሚያውቀው ዋልባ የራሱ ዳር ድንበር እንዳለው የራሱ የመተዳደሪያ ስርዓት አበው ህግ አበው እንዳለው ማንም ዘሎ ዘው ብሎ የማይገባበት የተከበረ ቦታ መሆኑን ነበር። አንተ ግን በዋልባ ስርዓት ፍጹም ነውር የሆነውን ስርዓት የከለከለውን ሴቶችን አጠራቅመህ ዋልባ የሴቶች አንድነት ገዳም የሚል አዲስ ነገር ለዓለም አስተዋወቅ። ህዝበ ኦርቶዶክሳውያንንም አደናገርክ። ለገንዘብ ስትል ይህን ክፉ የታሪክ ጠባሳ የታሪክ ብልሽት ጥለህ አለፍክ። አንከስህ፣ አንደበት የለን፣ በየትና ወዴት አድርገን። ካሁን በፊት ሲፈርድ የነበረው ዛሬም እየፈረደ ያለው ነገም የሚፈርደው የዋልባ አምላክ በዚህ በተሰበሰብነው ማህበረ መነኮሳትና በአንተ መካከል በእውነት ይፍረድ። አሜን። የኔ ጥያቄ ከሁለት ነገር ይመነጫል። ከአንዱ ከዚህ ነው። አንደኛው ከውጪ ራሱ ኮሜዲያን እሸቱ ይሄን ቪዲዮ የሰራሁት ሊቀ ጳጳሱ ጽፈውልኝ ነው ብሎ በሊቀ ጳጳስ የታዘዘ ነው ዋልድባ የሴቶች ገዳም የሚለውን ስም የሰጠሁት ብሎ ራሱ ነግሮናል፣ ለአብረታት አባቶች በሰጠው ቪዲዮ። ስለዚህ ከዛ በመነጫ አይደለም ወይ ያን የሰራው ከህግ ተነስቼ ነው ከሊቀ ጳጳስ ደብዳቤ ተነስቼ ነው ብለዋል። አንድ ይሄን ያዙልኝ። ሌላ ቀደም ሲል እርሶ ለገንዘብ ብለህ የገዳሙን ስም የሴት ገዳም የሚል በኦርቶዶክሳውያን ልብ ውስጥ ተከልክ ሲሉ እንዲያውም ገዳሙም እናቶችም ገንዘብ እንዲረዱ አይደለም ወይ ኮሜዲያን እሸቱ ያን ቪዲዮ የሰራው? ጥሩ ነው። እንግዲህ ጥያቄያችሁ ጥሩ ነው። ዋልባ በነገራችን ላይ የአንድ ሰው ገዳም አይደለም፣ የተወሰኑ የኢትዮጵያ የዓለም ገዳም ነው። የዓለም ገዳም ላይ ነው መርዝ የነሰነሰበት ነገር ሁሉ ሲቀርጽ ቢያሳየንስ? አሁን ሴቷን እያሯሯጠ በዚህ በጫካው በተቀደሰ ቦታ ላይ ፊልም ይመስል ነገር በጣም በሚያሳዝን ያን አይቶ ያላለቀሰ ማህበር ያላለቀሰ መነኩሴ የለም። ለሱ እኮ ይቅርታ ጠይቆ ይቅርታውን ተቀብለው ቀደም ሲልም እንደጀመሩት የአብረታት አባቶች በቢሮ ሄዶ ይቅርታህን ተቀብለናል ብለው ባርካውት ተመልሰዋል። በአንድ ጉዳይ ሁለት ሶስት እንዴት አልብየከው ነው? ጥሩ ነው። ሰውየው ባህሪው ምንድነው? አንደበቱ ለስላሳ ነው፣ ሲናገር ቀልጣፋ ነው። እኛ ያየነው አናውቀውም። ከዚያ በፊት አባቶችን የሚል ዝቅ ይላል። እነሱ እንዴት እንዳሳመናቸው ነው አሁን እኛን የገረመን። እነሱን ሰራስ ወስዶ እንዴት እንደሸወዳል። እኛ እንደሸወደን እኛ እንዳታለል እነሱን ማታሏቸዋል። ምክንያቱም ምንድነው ያታላቸው? በርሰውት ሚዲያ ምንድነው ብሎ የነበረው? አይ እነዚህ አባቶች ሲያስተላልፉ ስህተት ነው፣ እሸቱ ዋልባን ቀበር፣ ጥሩ አይደለም፣ ጥሩ ነገር አልተናገርም፣ የሴት ገዳም ብሎ ማስተላለፉ በፍጹም ተቆጭተናል፣ እኛ በዚህ በኩል በጣም ተናደናል ብለው አባቶች አስተላለፉ። በየትኛው መንገድ ገብቶ በየትኛው አማርኛ እንዳሳመናቸው ግን አናውቅም። ከሆነ ቀን ቆይታ በኋላ ሄደው አይ አንተ እኮ እንደዚህ ነህ እንደዚህ ቅልስልስ ብለው እንደው አንተ ማትወቀስ ሰው ነህ ለስራ ለልማት ብለህ ነው። ለልማት ተብሎ ለገንዘብ ተብሎ ታሪክ አይለወጥም አይቀር። እኔ እንጃ። እኔ መቼም ይቅርታ አድርጉልኝ ከፍ ብዬ አባቶችን መናገር አይደለም፣ ግን እንደው በውስጥ መፍታት አይቻልም ይሄን ነገር? ቤተክርስቲያንን መቼም እያሰደብናት እንደሆነ ግን እየተረዳ ነው ወይ? እንዴት ነው በገዳም ያሉ አባቶች ይቅርታን ምሕረትን ይለምናሉ እንጂ እርግማን እንዴት ይረግማሉ? አሁን እሸቱን ረግመነዋል ነው እያሉ ያሉት፣ አዝነንበታል ነው እያሉ ያሉት። ክርስቶስ እኮ ሲገርፉት ሲሰቅሉት እንኳን የሚያረጉትን አያውቁም ይቅር በላቸው ብለው እኮ ያለው እኛን ለማስተማር ነው። ሰዎች መከራ ቢያደርሱባችሁ፣ ሰዎች ፈተና ቢያደርሱባችሁ፣ አሁን የገዳሙ ስርዓት እንግዲህ ስሙ የሴቶች ገዳም ተባለ በሚል ስሙ መረጋገም ያስፈልጋል፣ ማዘን ያስፈልጋል። ይሄንን ልጅ እስከ መጨረሻው ድረስ አንዴ ነው ወደ ከተማ የመጣችሁታ፣ ሚሊዮን ጊዜ እየተመላለሳችሁ ለምንድን ነው ሰባቴ አይደለም 70 ጊዜ ላል እኮ ነው ያለው። እየተመላለሳችሁ ለምን አልነገራችሁትም? መተማማት እንዴት መጣ? እኛ አባቶች እናንተ ኮትትና ነው ከእናንተ መማር ያለብናል። ይሄ ሰው እየፈለገ እኔ አሁን እሸቱ እየተከላከልኩለት አይደለም፣ ያጥፋ ጥፋት ቢያጠፋ ግን አባቶች ከሱ መበለጥ የለባቸው። ሴራ ይዞ ሂድ፣ ተንኮል ይዞ ሂድ፣ ክፋትን ይዞ ይጓዝ እንበል። እነሱ ታዲያ በዛ ደረጃ ገዳም ያሉ አባቶች ሲረጋገሙ ካይደል እኛ ምንድነው ከእናንተ የምንማር?
ህዝቡ ምንድን ነው የሚማረው? ታዲያ እግዚአብሔርስ በየት ይማረን? በየት ይቅር ይበለን እንዴ? አሁን ይቅርታ ተባብለው ጨርሰዋል እኮ አይደል? መጥቶ ይቅርታ ብለዋል። እነሱም አናግረውታል። ድጋሚ ሌላ አጀንዳ መፍጠር፣ ነገ ደግሞ ለእናንተ እሱ ምላሽ እንዲሰጥ፣ ከዛ ደግሞ ቀጥሎ ደግሞ ሴቶቹ ይወጣሉ ማለት ነው። አሁን ይህንን የምታደርገው ራሱ ተክለ ሃይማኖት አዳነ እኔ ብትተወው ባይ ነኝ። ሌላ ነገር ላይ ብትሰራ በቃ እለት እለት እየፈነቀሉ አሁን ይሄ እንደው የገዳሟን ታሪክ ማሳወቅ አይደለም። እሸቱ የተሳሳተውን እየመለሳችሁ አይደለም፣ ወደ ሀልሆነ ነገር እየተገባ ነው። እንደው ሁለት ወንድሞች በዚህ ላይ የሰጡትን ሀሳብ ላስቀኛችሁ። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሻባች በጣም ለስላሳ አንደበት ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን። እንደዚህ አድርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳ። ሁለት መልእክታቶችን አሉኝ በዚህ ቪዲዮ ላይ። ቪዲዮ ላይክ እና ኮፒ ሊንክ እያደረጋችሁ አዳምጡኝ። የመጀመሪያ መልእክቴ ለእግረኛው ሚዲያ ባለቤት ለጋዜጠኛ ተክለ ሃይማኖት አዳነ ነው። ተክልዬ በጣም የቤተክርስቲያኒቷ እንደምትወዳት በደንብ ይገባኛል። እንደዚህ አይነት ጉዳዮች ግን ቢበቃህ ጥሩ ይመስለኛል። አጀንዳዎችን ወደዚህ እያመጡ አንደኛ አንተም ነገ የምትጸጸትበት ጉዳይ፣ ሁለተኛም ነገር ደግሞ የማይረባ ረብ የሌለው ነገርን ቢቆም ይሄ ነገር ጥሩ ይመስለኛል። ሁለተኛ ለመነኮሳት አባቶቻችን እንዲህ አይነት ጉዳዮችን ወደ ሚዲያ ሲመጣ ምናልባት ከጀርባው ሆኖ እናንተም ሂዱ እንደዚህ ማድረጉ እያሉ የሚመክሩ አካላት ሊኖሩ ይችላሉ። ግን ይሄ ነገር ቢበቃ አይሻልም ወይ? የምንኩስናስ ግብሩ እንዲህ ነው ወይ? ልጅ ነው እሸቱ፣ የቤተክርስቲያኒቷ ልጅ፣ ያውም ደግሞ በጣም ብዙ መልካምና በጎ ምግባራትን የሚሰራ የቤተክርስቲያኒቷ ልጅ ነው። ካጠፋ ጠርታችሁ ይሄ ነገር መስተካከል አለበት ብላችሁ በራሱ ሚዲያ እንዲያርም ማድረግ አይቻልም ወይ? አንድም ደግሞ ልጁ ጥፋት ከሆነ ያንን ደግሞ ለሰራበትን ቪዲዮዎችን በጣም አብራርቶ በዛ ላይም ደግሞ ይቅርታ ጠይቆ መነኮሳቱም በቤቱ ድረስ ተገኝተው በዛ ጉዳይ ላይ ተነጋግሮ የተፈታ ጉዳይስ አይደለም ወይ? ስለዚህ እንደው ቢያንስ በዚህ ዘመን ላይ ለቤተክርስቲያን የሚተጉላት የሚለፉላትን ልጆቿን በተለይ ደግሞ በዚህ ዘመን ላይ ውድድሩ ሰፊ በሆነበት ሰዓት ላይ እንደው ገፍተን ልጆቻችንን ባንጥላቸው ጥሩ ነውና እባካችሁ አባቶቻችን እናንተም ይብቃችሁ። ሁላችሁም ባለማተቦች ይሄ ቪዲዮ የደረሳችሁ ለእሸቱ ዶንኪ ቲዩብ ለእግረኛውና ለነዚህ አባቶች ታደርሱልኛላችሁ። ሁላችሁም ሼር አድርጉልኝ። የምናገረው ነገር አለ፣ ሙሉ ተመልክቱት፣ አዳምጡት። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሻባች በጣም ለስላሳ አንደበት ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን። አባቶች ምን እየሆናችሁ ነው? አልገባኝም። እግረኛው ሚዲያ የምትባል አንተ ሰውዬ ለቪው ብለህ ለብር ብለህ ምንድን ነው የምታጣለው የምታቀሳሰረው? በቃ ይቅርታ ተባባላል፣ በቃ ላሽ ማለት ነው፣ አለቀ። አባቶች ምንድን ነው በዚህ ልክ እንደዚህ መውረድ? ቤተክርስቲያናችን በዚህ ልክ እንደዚህ ማሰደብ ምንድን ነው? አባቶች አልገባኝም። ዘንድሮ ምን እየተፈጠረ እንደሆነ አልገባኝም። እንደዚህ ይቅርታ ተባለ፣ በቃ በውስጥ መጨረስ ሲገባ ቲክቶክ ላይ እንደዚህ አንድ የገዳም አባት መነኩሴ ቲክቶክ ላይ እንደዚህ መልኩ ሲተማማ መሳይ በጣም ይገርመኛል። እግዚአብሔር ይቅርታን ማስተማር ትህትናን ማስተማር ሲቻል ቲክቶክ ላይ ተጥሎ ወይ ደግሞ ለአንድ ጋዜጠኛ እሸቱ እንደዚህ ነው ማለት ከአንድ አባት ይጠበቃል? ከእናንተ ምንድን ነው የምንማረው? እኛ እኮ ዓለምን ትተን ለእናንተ እንጸልያለን ብላችሁ አይደል ገዳም የገባችሁት? እሸቱ ዶንኪ ቲዩብ የምትባል ወንድማችን ምን እየሰራ ነው ያለው? አልገባኝም። አንተ ለዩቲዩብ ቪው ብለህ ስህተት አትስራ። በተለይ ቤተክርስቲያን ላይ ብለን ተናግረናል አይደል እንዴ? ሲቀጥል ደግሞ እግረኛ እንደሰማችሁት ነው፣ ሰፋ ያለ ነገር ተሰጥቷልና እንደው እኔ እግዚአብሔር ይቅር ይበለን ምሕረትን ይላክልን ባይ ነኝ። እንዳልኳችሁ እሸቱም አጥፍቶ ሊሆን ይችላል፣ ላያጥፋም ይችላል። አጥፍቷል እንበል፣ ግን በፍጹም እርግማን አስፈላጊ ነው ብዬ አላስብም። ወደ መጨረሻው እየተቃረብን ነው። መነኮሳት እንግዲህ በከተማ መኖር የለባቸውም መውጣት አለባቸው የሚል ሰሞኑን ሰፋ ያለ ሀሳብ እየተሰጠ ይገኛል። አንዲት እህት ግን መነኮሳት ከተማ በመኖራቸው ትዳራችን ሁሉ እየተበጠበጠ ነው ትላለች። እንዴት? እኛ እኮ በዚህ ዘመን እኮ በመነኩሴ ከተማ መኖር ምክንያት የብዙ ሰው ትዳር ነው የተበጠበጠው። በእውነት ትዳራችን ሁሉ የተበጠበጠው ቤተክርስቲያን ውስጥ ያለው ጉዳይ ብቻ ሰው ነው የተበጠበጠው። ትዳራችን ሁሉ የተበጠበጠው። እንዴት ትዳራችሁ ተበጠበጠ ቱሪን ከሆነ አንድ ቄስና አንድ መነኩሴ ከአንድ ቤተክርስቲያን ይቀጠራሉ። እኩል ደሞዝ ይከፈላቸዋል። አለያም የመነኩሴ የተሻለ ሊሆንም ይችላል። እንደውም ማለት ነው የተሻለ ያው መነኩሴ ስለሆነ ብዙ ኃላፊነት መወጣት ይችላል ተብሎ ነው የሚታሰበው። ግን ሰው መነኩሴ ስለሆነ ወይም ቤተሰብ አስተዳዳሪ ስለሆነ አይደለም ኃላፊነት መወጣት አለመወጣት የሚችለው። ሌላው ነው ኃላፊነቱ እንዲወጣም እንዳይወጣም የሚያደርገው። ምን ገጠመኝ መሰላችሁ? ከዚህ በፊት ወደ 2006 አካባቢ ነው
ልጆች የሚያስተዳድሩ ወይ ልጆች ያላቸው ቄስ ነበሩ፣ መነኩሴ ነበሩ። እነዛ መነኮስ በነፃነት ደልቷቸው ይሄ ፊታቸው እንደምትታረሳ ራስ እንደዚህ አብጦ ሎሚ መስሎ ታጠበ ብርጭቆ መስለው ካህኑ ደግሞ ልጅ በማሳደግ የሚስት ፍላጎት በማሟላት ደግሞ ያው ደከም ብለው ይኖራሉ። ከዛ ምን ሆነ እነዛ ካህኑ ያደረጉ እንዴ እንደዚህ የሆንኩኝ የምኖረው ኑሮ በቃ ቤተሰቦች ለካም አጥፍተዋል፣ እንደዚህ አድርገው ባይድሩኝ ኑሮ ባያጋቡኝ ኑሮ በመነኩስ ኑሮ ነበር ተሻለ የሚሆነው በሚል እሳቤ እኮ ሚስታቸውን ከ3 ልጆቻቸው ጋር አስይዘው ትተው ሌላ ሀገር ሂደው መንኩሰው አስተዳዳሪ ሆነዋል። ትተዋት ሂደው ሌላ አካባቢ ሄደው መንኩሰው አስተዳዳሪ ሆነዋል። ስለዚህ ይህች እናት ያላባት 3 ልጅ ጠላ እየሸጠች ጠጅ እየሸጠች እኮ አሳዳጊ ሆናለች። ይህም ብቻም አይደለም፣ እኔ ብዙ ነገሮች ነው የገጠሙ ብዙ ነገሮች ገጥሞኛል። ስለዚህ ባጭሩ ብዙ ታሪክ አለኝ፣ ግን ባጭሩ ትዳራችን ሁሉ በመነኩሴ ምክንያት እየተበጠበጠ ነው። ካህናት ማግባት እንዲፈሩ፣ ዲያቆናት ማግባት እንዲፈሩ፣ መምህራን ማግባት እንዲፈሩ፣ ትዳርን እንዲፈሩ፣ ልጅን ማሳደግ እንዲፈሩ አድርገውብናል መነኮሳት። ይህን ሁሉ አደረጉብን። ምክንያቱም ባለሀብት ሆኖ የሚታየው መነኩሴ ነው። በነፃነት የሚኖረው መነኩሴ ነው። አምሮበት ወዛ ብሎ የሚኖረው መነኩሴ ነው። ጋንጃ ወጥቶ እንደዚህ የሚኖረው መነኩሴ ነው። የታጠበ ብርጭቆ መስሎ የሚኖረው መነኩሴ ነው። እስኪ ካህን ይሁብኝ፣ እስኪ ቄስ ይሁብኝ፣ እስኪ ድርቅ ያሉ ቀበቷቸው ከአንጀታቸው የገባ ፊታቸው ጥውልዝ ያለ ወይም ጥብስብስ ያለ ፊት የምታይባቸው ቄሶች ከሆኑ መነኩሴ ከሆኑ እስኪ ይሁብኝ። ጥርት ያሉ እንኳን ሴት ልጅ ወንድ ልጅ ልኮ የሚያሳስቱ ናቸው ያውን መነኮሳት። ስለዚህ በእውነት እኒህን እንደነዚህ አይነት ከተማ ለከተማ እየወደለደሉ የባለ ትዳርን ቤት የሚበጠብጡ በቤተክርስቲያን ውስጥም ሆኖ ደግሞ መምህራኖቻችን፣ ዲያቆናቶቻችን፣ ቄሶቻችን ለሚበጠብጡብን መነኮሳት እናንተው ራሳችሁ ካህናት ታጥቃችሁ ለራሳችሁ ታስከብሩ ይገባል እላለሁ። አመሰግናለሁ። ተከታተላችሁት ነው። አዎ መቼም አንድ ደብር ላይ ቄስም አለ መነኩሴም አለ። ህይወታቸው ኑሯቸው ሲታይ ሰማይና ምድር ነውና ካህናቱ ብንሞክነኩስ እኮ ኑሯችን ሁሉ የተሻሻለ ነው በሚል እሳቤ ውስጥ ገብቷል ማለት ነው። እንዲህ አይነት ነገር ውስጥና ባይዘዌ ከተማ ውስጥ ያሉ መነኮሳት ናቸው እናቴ ጽድት ብለው የሚኖሩት። ይሄ ማይካዳቅ ነው። መኪናቸው ብትሉ፣ ቤታቸው ብትሉ፣ የሚመገቧቸው ምግብ ብትሉ፣ የሚቀቧቸው ሽቶች ብትሉ፣ የሚለብሷቸው የቀሚስ አይነቶች ብትሉ በጣም የተሻለ ህይወት የተሻለ ኑሮ ነው እየተኖረ ያለው። የሚካዳቅ አይደለምና ቤተክርስቲያን ደግሞ ስርዓትና ህግ አላት። ለመነኮሳትም የወጣ ስርዓት ህግ አለ። በዚህ ብንመራ የተሻለ ነው ብዬ አስባለሁ። በመጨረሻ 2 ነገሮችን እንመልከት። የክርስትናው ሽታው ጠፍቶብናል ይላል ዲያቆን ዮርዳኖስ። ከዛ ደግሞ የእመቤታችንን በዓል ዛሬ ስለምን ምክንያቶች እናከብራለን የሚለውን አይተን እንጨርስ። እንዴት ነው የክርስትና እንደው ሽታው እንኳን የጠፋብን ወገኖቼ? እንዴት ነው ሽታው የጠፋ? እሱ ብቻ አይደለም፣ አንዳንዶቻችንን ለመንካት አይደለም እኔንም ሊጨምር ይችላል። ለምሳሌ በዚህ ዘመን መጻሕፍት ይጻፋሉ አይደለም? አይጻፉም? ይጻፋሉ። በእርግጥ አብዛኞቹም ይጽፉት ሊቃውንት አይደለም። ለምን? የሚያሳትሙበት ስለሌላቸው። አንድ መጽሐፍ ይጻፋል። ከዛ ደህና ስም ያለው ከሆነ ጸሐፊው ይሸጥለታል። ከተሸጠለት ምን ይገኛል? ገንዘብ ይገኛል። ትርፍ። አስበው፣ ያ ትርፍ ምን ተሽጦ ነው የተገኘ? የእግዚአብሔር ቃል እንዳትረሳው። የእግዚአብሔር ቃል ተሽጦ ትርፍ ይገኛል። ገንዘብ ተሽጦ ማለት ነው። እኔ ሁልጊዜ መጻሕፍት ልገዛ ሲሄድ ንዋያተ ቅድሳት መጻሕፍትም መግዛቱ ግድ ስለሆነ ሄጄ ስንት ነው እለዋለሁ። ይህም መጽሐፍ ቅዱስ 2000 ይለኛል። አይ በዛ ዋጋው ማለት መሳደብ ነው። ስለዚህ ምንድን ነው የምል? አቅሙ የለኝም ቀንስልኝ ነው እንጂ ቅዱሳት መጻሕፍት ይሄ መጽሐፍ ስንት ነው ዋጋው? እንኳን መጽሐፍ ገና መነሻው ላይ በቀዳሚ ገብረ እግዚአብሔር ሰማያዊ ምድር የምትለው አረፍተ ነገር ስንት ነው ዋጋዋ?
በነገራችሁ ላይ ይሄ መጽሐፍ የታተመበትና የመጽሐፍ ቅዱስ ማህበር እንዲሸጥ የወሰነው በ260 ብር ነው እኮ። 3000 ብር የሚሸጥ ለምን ይመስላችኋል? 2000 ብር የሚሸጥ ለምን ይመስላችኋል? ስም ብጠራ ይንጫጫሉ እንጂ ናጅሬ ናቸው። ተቀበለው በ200 ምናምን ብር አመጣው መነቀጫ መሸቀጫ። አስቡት። እኔ የሚታየኝ ምን እንደሆነ ታውቃላችሁ? ቅዱሳት መጻሕፍት ሲጻፉ ቤተ ክርስቲያን ለአገልጋዮቿ የሚፈለገውን ነገር ታቀርብና፣ ለምሳሌ አንድ ሊቅ ለምሳሌ ከእናንተ መካከል አንዱ የሆነ መጽሐፍ ጻፋችሁ። በማን ገንዘብ ይታተማል? በቤተ ክርስቲያኗ። ከታተመ በኋላ ለህዝቡ ይቀርባል። ለህዝቡ ሲቀርብ ምን ተደርጎ ነው? ቅዱሳት መጻሕፍት ታትመዋልና ውሰዱ፣ ተጠቀሙ። በገንዘብ ነው? በነፃ በነፃ። ለምን? የታተመ ማን ባወጣው አስራት ነው? ህዝቡ። የገንዘብ ኪሳራ የለማ በቤተ ክርስቲያን ዘንድ። ራሱ ይተካዋል፣ አስራት ስለሚሰጥ ይተካል። እንደዚህ እኮ ይቻላል። ኧረ አንድ ሰሞንማ ስብከት ሁሉ መሸጥ ተጀምሮ ነበር። በዚህ በሲዲ በምናምን ታስታውሳላችሁ? ስብከት አንድ ጊዜ ወጣ። እንደኔ እንደዚህ ተለፈልፍና እገሌ የሚባል ታዋቂ ሰባኪ የሰበከው እየተባለ በመኪና እየተዞረ ሁሉ ተገዝቶ ተሽጧል። መዝሙር ይሸጣል። አስቡት እስኪ፣ መዝሙር ሽጦ መጽሐፍ ሽጦ መኪና ገዝቶ ፎቅ ሰርቶ ያንን መዝሙር እናንተ ሰንበት ተማሪዎች እዚህ ትዘምሩታላችሁ። እሱ እኮ መዝሙር አይደለም፣ ሸቀጥ ነው። እዚህ ሰንበት ትምህርት ቤት ላይ እዚህ ስላችሁ እዚህ በልዩነት እንግዲህ የዛሬን አላውቅም። የድሮዎቹ መዝሙሮች ከሆኑ ለእግዚአብሔር ፍቅር የተዘመሩት የምናውቃቸው የድሮዎቹን ነው መዘመር። ይሄ ዘመን አመጣሹን አትዘምሩት። እኔ ነግሬያቸዋለሁ፣ ልብ ካላችሁ እናንተ አስተባባሪዎቹ። በተለይ ከ1996 እና 97 ወዲህ የተዘመሩ መዝሙራት እራቁ። ብትችሉ ከ90 ዓመተ ምህረት በፊት የነበሩት ነው። ለምን? ያኔ ንግድ አልነበረም፣ ለአገልግሎት ነው። አብዛኛው ሰው እነ ኪነ ጥበብ እነ ማርታ እነ ይልማ በመጀመሪያው ጊዜ እነ ታደለ ፊጣ የማዕረግ ስማቸውን ተዉት። ስራ መፍታት ነው። ችግር አለው በስማቸው ቢጠሩ። እነዚህ ማን ነው የሚባሉት? ማዕረግ ስም አላቸው ብሎ የአዲስ ተምረው የላቸውም እኮ። ምን ያደርግላቸዋል? ትርጓሜ የሚያስተምሩ ለምሳሌ አንዱ የንታዲ በኩሉ አሉ አይደለም? ማዕረግ ስም አላቸው ብሎ ያስተምራሉ። አዲስ ያስተምራሉ። 4 ጉባኤ ከየንታ ሊቀ ሊቃውንት ስር 4 ጉባኤ የሚያውቁ ናቸው። አቋቋም፣ ቅኔ፣ ዜማ አዋቂ ናቸው አይደል? ስማቸው ማን ነው? መምህር ዲበኩሉ። በቃ አለቀ። ሌላ ምን አለ? ምን ያደርጋል? ምን ያደርግላቸዋል? ክብራቸውን አይጨምረው አይቀንሰው። ሊቀ ምናምን በኩራ ምናምን ብትለኝ አይገባኝም። በእናንተ እንግሊዘኛ ደሪዝ ነው ሊቅ ደሪዝ ነው በኩር ተው። ሊቅነቱን ለሊቃውንት ተውላቸው። ሊቀ መባልን ለሊቃውንት፣ በኩረ መባልን ለፈጣሪያችን እንተው። በኩር የተባለ እሱ ነው አይደል? መድኃኒታችን ነው። ይህንን ብዬ ስል የሚሰሙ ዘማሪዎች ሊናደዱ ይችላሉ። ምንም አያናዳችሁ፣ ያው ገንዘባቸውን አይቀርባቸውም። በዩቲዩብ ነው ደግሞ አሁን ሲዲ ምናምን ቀርቶ በዩቲዩብ ሆኗል። ስለዚህ ሸቀጥ መዘመር አይገባም። ታዲያ መዝሙር የት እናገኝ? የድሮዎቹ በነገራቸው ላይ በላይ 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 የሚጨመር የድሮዎቹ የት ሄደው ነው? የድሮ እኮ በቂ ነው። ደህና ዋላችሁ። የቅዱስ ዳዊት መዝሙር ስንት መዝሙር ነው ያለው? ኧረ በሞት የተናገሩ ንገሩኝ። ላለፉት 3000 ድፍን ዓመታት ቅዱሳንን ሁሉ ከብቃት ያደረሰ ጸሎት አይደለ? ተጨምሮበት ያውቃል? ምን አዲስ ነገር ያስፈልገናል? የሊቃውንት ወረብ ሞልቶ የለ። 21 ከአንድ ቀን በኋላ ኃጢአታችን የሚደመሰስበት ቀን፣ ጸሎታችን የሚሰማበትና ከሰይጣን እስራት ከአጋንንት እስራት የምንላቀቅበት ታላቅ ቀን ነው። አቤት አቤት አቤት! እንኳን አደረሳችሁ፣ እንኳን አደረሰን። በእውነት ኧረ ለመሆኑ ሰኔ 21ን ለምን እናከብረዋለን? የሰኔ 21 የክብረ በዓሉ ታላቁ ቃል ኪዳንስ ምንድን ነው? ሰኔ 21ና ሰኔ ጎልጎታ ጸሎትን ምን አገናኛቸው? የሰኔ ጎልጎታን ኃያልና ታላቅ ጸሎት ማን ደረሰው? አደራ ሁላችሁም እንደምታውቁት ታላላቅ ክብረ በዓላት አቤት በዓላት ሲሆኑ ቀደም ብዬ ከአንድ ቀን ቀደም ብዬ ነው የምሰራው። ይህንንም ቪዲዮ ቀደም ብዬ የሰራሁበት ምክንያት ለሁሉም ሰው ተዳርሶ ሁሉም ሰው የበረከቱና የቃል ኪዳኑ ተካፋይ እንዲሆን በማለትና በዓሉን
በጽሞናና በትኩረት እንዲያከብረው ስለሆነ በሚቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ በማድረግ የክርስትና ግዴታችሁን ተወጡ። ለቤቱ አዲስ ሆናችሁን ፎሎ ማድረግ እንዳይረሳ እላለሁ። ሰኔ 21 አምላክን የወለደች የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ወላዲት አምላክ እመብርሃን ዓመታዊ የመታሰቢያ በዓሏና በዓለም ሁሉ በዓለም ሁሉ የቅድስት ቤተ ክርስቲያን የመታነጽ ክብረ በዓል መሆኑን ስንቶቻችሁ ታውቃላችሁ? ጥንተ ነገሩ እንዴት ነው? የታሪኩ አመጣጥ እንዴት ነው ያልን እንደሆነ በኬልቄዶን አውራጃ በቂሳሪያ ሀገር የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ወላዲት አምላክ እመብርሃን ቤተ ክርስቲያን ያለ እንጨት ያለ ጭቃና ያለ ውሃ ያለ እንጨት ያለ ጭቃና ያለ ውሃ በሶስት ድንጋዮች ብቻ እነዚህ ሶስት ድንጋዮችም እንደ ሰም እየቀለጡና እንደ ሐረግ እየተሳቡ በልጇ በወዳጇ በጌታችንና በአምላካችን በመድኃኔዓለም በኢየሱስ ክርስቶስ በራሱ እጅ ቤተክርስቲያኗ የታነጸችበት ቀን ነው ሰኔ 20። ልብ አድርጉ። ስለዚህ በዓሉ የሚጀምረው ከዋዜማው ከሰኔ 20 ነው ማለት ነው። ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ከሰማየ ሰማያት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን ይዞ ወርዶ ቅዱስ ሚካኤልን በቀኙ ቅዱስ ገብርኤልን በግራው እልፍ አእላፋት ቅዱሳን መላእክትን ደግሞ በፊት በኋላ በቀኝ በግራ አስከትሎ ሰኔ 20 ቀን በኬልቄዶን በቂሳሪያ ተገኝተው ሁላችሁም እንደምታውቁት ቅዱሳን ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ በበዓለ 50 ዓለምን በሙሉ በአህጉር ተከፋፍለው ወንጌል ለአህዛብ እየሰበኩና አህዛብን በአብ በወልድ በመንፈስ ቅዱስም እያጠመቁ ወደ ክርስትና ሃይማኖት ወደ ክርስቶስ ህብረት በሚመልሷቸው ጊዜ የግል ቤታቸውን ነው እንጂ የሚሰጧቸው የነበረ ቤተክርስቲያን አልተቋቋመም፣ ቤተክርስቲያን አልተሰራም፣ አልተመሰረተም ነበር። ቅዳሴ የሚቀድሱበት ቅዱስ ቁርባንን የሚያቀብሉበትና ቅዱስ ቁርባኑን የሚያሳርጉበት ስርዓቱን የጠበቀ ቤተክርስቲያን አልነበራቸውምና ሐዋርያትም ምእመናኑም እጅግ በጣም ያዝኑና ይተክዙ ነበረ። ታዲያ በዚህ ምክንያት ብርሃነ ዓለም ቅዱስ ጳውሎስ፣ ቅዱስ ባርናባስና ምእመናን ወደ ክርስትና የተመለሱ ምእመናን በአንድ ላይ በህብረት ሆነው ወደ ሊቀ ሐዋርያት ወደ ብርሃነ ዓለም ወደ ቅዱስ ጴጥሮስ እንዲሁም ደግሞ ስለ ሌሎቹም ስለ 12ቱ ሐዋርያት ስለ ቤተ ክርስቲያን መታነጽና ስለ ቤተ ክርስቲያን መሰራት ጥያቄ አቀረቡ። ታዲያ ሊቀ ሐዋርያት ቅዱስ ጴጥሮስና ሌሎችም ሐዋርያት እንደዚህ ብለው መለሱላቸው። እኛ ሐዋርያት ከጌታችንና ከአምላካችን ከመድኃኔዓለም ከኢየሱስ ክርስቶስ ፈቃድ ውጪ ምን ማድረግና መፈጸም አንችልም። ነገር ግን የጠየቃችሁ ጥያቄና ያነሳችሁት ሐሳብ እጅግ በጣም ትክክለኛና ዋና ሐሳብ ስለሆነ ዝም ብለን ልንቀመጥ አይገባምና ጥያቄያችንን እንጠይቅ፣ ጸሎት እናድርግ፣ ሱባኤ እንያዝ ተባባሉ። በዚህ ንግግር መሰረትም ሐዋርያቱም ምእመናኑም በአንድ ላይ ሆነው በህብረት ሱባኤ ይዘዋል። በሱባኤያቸው መጨረሻ ማለትም ሰኔ 20 ቀን ክብር ይግባውና ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን ቅዱስ ሚካኤልን በቀኙ ቅዱስ ገብርኤልን በግራው እልፍ አእላፋት ቅዱሳን መላእክትን አስከትሎ ወረደ። ከዚያ ሳትሉም እንዴ እጅግ በጣም በሚገርምና በሚደንቅ ደስ በሚል ሁኔታ በዓለም በሙሉ ተከፋፍለው ተበትነው ያሉትን ሐዋርያት በሙሉ እስከ ፊልጵስዩስ ድረስ በደመና እየጫነ ሐዋርያቱን በሙሉ እየነጠቀ በአንድ ላይ ሰበሰባቸው። ታዲያ ሁሉንም ከሰበሰባቸው በኋላ ባረካቸውና እንደዚህ አላቸው። ይህቺ ቀን በአራቱም ዓለም በአራቱም ማዕዘን በእናቴ በወላጅ እናቴ በቅድስት ድንግል ማርያም ስም በአራቱም ማዕዘን በእርሷ ስም አብያተ ክርስቲያናትን እንድታንጹ ፈቃድ የሰጠሁበት የተባረከ ቀን ነው አላቸውና ወደ ከተማዋ በስተምስራቅ በኩል አውጥቶ የቤተ ክርስቲያኗን መሰረት እንደዚህ አድርጎ ወሰነላቸው። በእናቱ በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ስም ከሶስት ድንጋዮች ያለ ውሃ ያለ ጭቃና ያለ እንጨት እነዚህ ሶስት ድንጋዮች እንደ ሐረግ እየተሳቡ እንደ ሰም እየቀለጡ በሶስት ድንጋዮች ብቻ በሐዋርያት እጅም ውስጥ እየለመለመች በሶስቱ ድንጋዮች የመጀመሪያዋን በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ስም የተሰየመችውና የተጠራችውን የመጀመሪያዋን ቤተክርስቲያን በእጁ ሰርቶ ጨርሶ አሳይቷቸዋል። ወገኖች ይህም የሆነውና የተደረገው በሰኔ 20 ቀን ነበረ። በዋዜማው በሰኔ 20 ቀን ከዚያም ጌታችን ነዋየ ቅድሳቷን አልባሳቷንና መሠዊያዋን ከሰማይ ሰማያት ወርዶ አዘጋጀ። እጁንም በሐዋርያት አለቃ በሊቀ ሐዋርያት በቅዱስ ጴጥሮስ እጅ ላይ ጫነና በአራቱም ማዕዘን እየባረከና እየቀደሰ አርሳይሮስ ብሎ ሾመው። ይህም ማለት ሊቀ ጳጳሳት ማለት ነው። ታዲያ ወገኖች በዚህ ጊዜ ለሊቀ ሐዋርያት ለቅዱስ ጴጥሮስ በሰማይም በምድርም ያሉ ፍጥረታት በሙሉ ቅዱሳን መላእክትም ሰዎችም በሙሉ
ይገባዋል ይገባዋል እያሉ አሰምተው ተናገሩ። ታዲያ ወገኖች ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የቤተ ክርስቲያኗን ስራና ስርዓቷን እንዲሁም ደግሞ ሹመቱን ጥንቅቅ አድርጎ በሰኔ 20 ቀን ከጨረሰና ከፈጸመ በኋላ በሰኔ 21 ቀን በሰኔ 21 ቀን ቅዱስ ቁርባኑን አዘጋጅቶ ቅዳሴውን ቀድሶ የራሱን ቅዱስ ሥጋና ክቡር ደም ለሐዋርያት አቀብሏቸዋል። ቅድስት ቤተክርስቲያንንም በዚሁ ቀን አክብሯታል። አንዳንድ መጽሐፍት ላይ ደግሞ ሐዋርያት ቅዳሴውን ቀድሰው ለምእመናኑ ለሕዝቡ ሙሉ ቅዱስ ቁርባኑን አቀብሏል የሚሉም አሉ። ይሄም ሁሉ የሆነውና የተደረገው በተባረከች ቀን በሰኔ 21 ቀን ነው። ጌታችንም ይህንን ካደረገና ከፈጸመ በኋላ በክብር ወደ ሰማይ አድርጓል። ቅዱሳን ሐዋርያትም በጌታችን ትእዛዝና ፈቃድ መሰረት በዓለም ሁሉ እየዞሩ በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ስም አብያተ ክርስቲያናትን አንጸዋል። እሺ ወገኖች ሰኔ 21 የሚከበርበት የመጀመሪያውና ትልቁ ምክንያት ይሄን ሲሆን አሁንም ደግሞ ሌላውና ትልቁ ምክንያት ደግሞ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ መብርሃን በአካለ ሥጋ እያለች በአካለ ሥጋ እያለች በጌታችን መቃብር በጎልጎታ እየሄደች በሰኔ 21 ቀን በሰኔ 21 ቀን በጌታችን በጎልጎታ በመቃብሩ እየሄደች ለሰው ልጆች በሙሉ ምሕረትን፣ ሰላምን፣ የኃጢአት ስርየትን የለመነችበት ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስም ደግሞ ከሰማየ ሰማያት ወርዶ ታላላቅ ቃል ኪዳኖችን ለእርሷ የሰጠበትና የገባበት በስሟ የተማጸነ በስሟ የተማመነ ስሟን የጠራ በዓሏን ያከበረ በእርሷ ስም ቤተክርስቲያን ያሳነጸ በስሟ ለተሰራች ቤተክርስቲያን ማንኛውንም አቅሙ የሚፈቅደውን መባአና ስጦታ ትንሽም ይሁን ትልቅ ያበረከተ የእርሷን ዜናዋን ተጋድሏን ድንቅ የሆነ ተአምሯን ሁሉ የተናገረ በስሟ ለተራቡ ያበላ ለተጠሙ ያጠጣ ለታረዙ ያለበሰ በእርሷ ስም ያዘኑና የተከዙ ሰዎችን ያጽናና በእርሷ ስም የታሰሩና የታመሙ ሰዎችን የጠየቀ እንዲሁ በአጠቃላይ በእርሷ ስም የተማመነና በእርሷ ስም የተጠጋውን ሰው በሙሉ ታላቅ ቃል ኪዳን የሰጠበትና የገባበት ታላቅ ቀን ነው። ይህንን ለማወቅና ለመረዳት ደግሞ በአካለ ሥጋ እያለች እስከ 64 ዓመቷ ድረስ እስከ 64 ዓመቷ ድረስ በአካለ ሥጋ አብሯት የኖረው ቅዱስ ዮሐንስ ወልደ ነጎድጓድ ቅዱስ ዮሐንስ ፍቁረ እግዚእ በመንፈስ ቅዱስ ተመርቶ የደረሰውን የሰኔ ጎልጎታ የሚለውን ጸሎት ማየትና መጸለይ ማንበብ ተገቢ ነው። ወገኖች በዚህ ቀን ከሰኔ 20 ጀምሮ እስከ ሰኔ 21 ድረስ በእነዚህ በሁለቱ ቀኖች ውስጥ የሰኔ ጎልጎታ የሚለውን ጸሎት መጸለይ ተገቢ ነው። ምክንያቱም እናታችን ሩህሩሃ የዋሃ ቅድስተ ቅዱሳን ቅድስት ድንግል ማርያም በአካለ ሥጋ እያለች በሰኔ 21 ቀን በጌታችን መቃብር በጎልጎታ ተንበርክካ የጸለየችው ጸሎት ነው። ታዲያ ወገኖች በዚህ ጸሎት ደግሞ ብዙ ነገሮች ተደርገውልናል ከልጅነታችን ጀምሮ ማለት ነው። ትልቁና ዋናው ቃል ኪዳኑንም ደግሞ ጸሎቱን እየጸለያችሁት እያለ የምታገኙትና የምትረዱት ይሆናል ማለት ነው። የሰኔ ጎልጎታ ትልቁና ዋናውን ቃል ኪዳኑን ደግሞ አጠር ባለ ቪዲዮ ሌላ ጊዜ የምመጣበት ይሆናል ማለት ነው። ይህ ቪዲዮ እንግዲህ ለሁሉም ሰው እንዲዳረስ በሚቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ አድርጉት። እንደምታውቁት ሰሞኑን ቪዲዮቼ እየታዩ ስላልሆነ ማለት ነው። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ለሁለቱም እግዚአብሔር አምላክ ቃለ ሕይወትን ያሰማልን። በሰማነው 30 60 መቶ ያማሩ ፍሬዎች እንድናፈራ አምላካችን ቅዱስ ፈቃድ ይሁንልን። እንኳን ለእናታችን ለድንግል ማርያም በዓል በሰላም አደረሳችሁ። ላለው በድጋሚ እመቤታችን በምልጃዋ በእናትነቷ አትለየን። ዓመቱን ደግሞ ሰላም አድርጋ ሀገራችንን ሰላም አድርጋ ለዛሬ ዓመት ሁላችንም ከቁጥር ሳንጎል በንስሐ ሕይወት በንስሐ መንገድ ተመላልሰን ስጋውን በልተን ደሙን ጠጥተን ለዓመቱ እንድንደርስ የእሱ ቅዱስ ፈቃድ ይሁንልን። በሌላ መረጃዎች እስክንገናኝ ቸር ቆዩልኝ።